ዛሬ እንግዲህ ቤተሰብ እንግዲህ ትናንት ሰሞኑን እንኳን ያልተመቸኝም፣ ሲቀጥል ደግሞ ገቤና ሞኘቶቼ ብርድ እየተጫወተብኝ ነው። ኃይለኛ ብርድ አለ። ብርድ ሲመጣ እኔ ሁሌ ያመኛል። በስ አልሐምድላ ማለት ነው። እና እህቶቼ እንግዲህ ቪዲዮም ጠፍ ሲያማችሁ ሁሉ ነገር ያስጠላችኋል። በዛ ላይ እንግዲህ አበስቶብኝ ቪዲዮ ሰርቻ አቅሜን 2 ቀን ሁሉ ነገር ለበጎ ነው ብሎ መተው ነው እንግዲህ። ጨረቃዎቻችን የሚያስጠላ እኛ ደስ የሚሉን በፍቅር በሳቅ ሲቃለዱ ምናምን ነበረ ደስ የሚያዝናኑን። እንግዲህ እኛ የራሳችን ጭንቀት በጭንቀት ላይ ጭንቀት ነው እንግዲህ ሰሞኑ እየተፈጠረ ያለው። እንግዲህ ልጅቷ ሆ ብላ ተነስታ አስባበት እነሱን ለመለያየት ወደኋላ አትልም። ያ ቢጮህ ያ ድንጋይ ቢፈነቅል ያ ፀጉሩን ቢነጭ ልጅቷ ካላማዋ እንትን አትልም። አስባበት ነው የመጣችው ቶች በቃ እነሱን ለመለያየት ሆን ብላ ተነስታለኝ። እንግዲህ ሀሚ መጥሪያ አንጥታ ነበረ። መጥሪያው እንግዲህ ደወል ያነሳም አይንከባከበኝም፣ ይንከባከበኝ እስከወልድ ከጎኔ ይሁን በማለት ነው። ሀሚ ደግሞ ሚስኪን ለሱ ያው ስለምትወደው እንዴት ለብሩኬ ምናምን ብላ ነበረ። እንግዲህ ሀሚዬ መጥሪያውን እንግዲህ ስትሄድ ያው እንግዲህ ባለፈው እኔ እናንተ በቃ ከዚህ እንለያይ በማለት ጀዋልም አያነሳም፣ ጀዋሉን ዘግቷል፣ አያነሳም። ያው አንድ ሰው እንለያይ ካለ ልክ ነው። በዛ ተቀይሞ ጀዋሌን አላነሳም። ልክ ነው ያረኩት ነገር ስተት ነው ምናምን ብላ ወደ ራሷ ደህና እውነት እየተመለሰኝ ነበር። እንግዲህ አቶ ብርኬው ደግሞ የቪዲዮውን አይቶ ልጅቷን ፍሮም አልኩኝ ሩም ውስጥ ከራሱ ከተከራየው ሩም ውስጥ እጅ ከፍንጅ ተይዟል። ሰላም አሌይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶች ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። አገራችን ሰላም፣ ፍቅር፣ አንድነት ያንጣልን። እንግዲህ ዛሬ በብሩኬ ቤታሚ መታ ነበር። መጥሪያው ልሰጥ አልደውል አላነሳ ሲል ጀዋሉ ዝግ ነው። ቤኪ እንግዲህ ያለበት ሲዶ ሲያሳያት እሱ ደግሞ ከልጅናቱ ጋር ይንከባከበኝ ብላ የለ ሮም ውስጥ ፍሮም እና ሮም ውስጥ ተገናኝተዋል። ሀሚ ደንግጣለች። ለእንግዲህ ሀሚዬ የኔና ወደ እሱ እየተመለሰ ከጎኑ ለመቆም ነበር። እንግዲህ ያልሆነ ነገር ነው እውነት ነው። እዚህ ጋር ብሩኬ ተሳስታል። ዛሬም ነገም ስተት። የዛኔ ከሀሚ ጋር ተቃይሜ ተናድጄ ስሜታዊ ሁኜ ብለህ ስሜታዊ ሁነክ ስጠጣ መጠጥ ላይ ክኒ እንደጨመረችበት የራሷ ጓደኛ ይፋ አርጋለች። እሺ አወዛጋቢ የሆነብህ ራስን ስለማታቅ ደፋሪዋ እሷ ሁና አርግዣለሁ። አንድ ሰው ቶቼ ኪኒኒም ሆነ መድኃኒት ከተጨመረ እንደ ሞተ ነው አደ እንዴ? የእንቅልፍ መድኃኒት ሰው የሚሰጠው ከላስ ራሳችሁን አታውቁም፣ አትንቀሳቀሱም። ይሄ ማለት ብሩኬ ሳይሆን እሷ ደፍራው ነው ያረገዘችው እንበል። 8ኛው በዛ ራሱንም ማዳመጥም ያን የተፈጠረውን ማወቅ ጭራሽ ረስቶታል። አወዛጋቢው ነው ጭንቅላቱን ለጥያቄ አቅርቦታል። እንደዛ ሆኖ ያስሰታል በቃው ብሎ አንድ ሰው ሲከሰስ ህጋዊ ሚስቱ ብትሆን የ80 ሚስቱ ብትሆን አስረግዘህ ለምን ጣልካት ብሎ ህግም ይፈርድበታል። ህጋዊ ሚስት አይደለች፣ የ80 ሚስቱ አይደለች፣ ምኑም አይደለች። በራሷ ፍላጎት ባረገችው ነገር እሱም ያልተማመነበት የኔ ልጅ ነው ባላለበት ነገር ነው አይደል የከሰሰችው። ይሄ ነገር ደግሞ እሷን መለመን አያስፈልግም አይደል እንዴ? ክስ መጣ ወረቀቱን ይዞ ለጥያቄ የሚቀርበው አትገደልም። እንዲህ አርጋኝ ነው ያላመንኩበት ልጅ እንዴት ብዬ ነው ምከባከባትስ? ደሞስ አላገባዋትም ብትል ፍርዱ ስም በማጥፋት ወንጀል ወደ ራሷ ነበር የሚገለበጠው። አንተ ግን ያንትተህ ጭራሽ ተንከባከቤ ስላለችህ ቃል ልትገባላት ነው። ሁኔታ ልለምናት ላነጋግራት ያልከው እንግዲህ ቃል ልትገባላት ነው። ቃል ልትገባላት ነው። ብሩኬ ለምን እንከባከብሻለሁ ክሱን አንሺ ልትለው ይሄን ነው። ሌላ ምንም አትልም። የዋህነትህን አይታ እኮ ነው በእጅ አስገባዋለሁ ብላ የተነሳችው። ልክ ናት። ምንም በእጇ ታስገባሃለች። አንተ ማለት ደኢፍ እንጃ ቁመትና መልክ ብቻ ዜሮ፣ ሁሉ ነገር ዜሮ፣ ምንም አትረባ። ሀሚዬ ደግሞ ከጎን ሴት ሊሆና እች እኮ ሀሚ ማለት ብሩኬ ለሀሚ ብታስብ አይ ካፌ ሻይ ቤት ወስደህ በሚዲያ ላይ
ግልጽ ንግግር ሚዲያ እንዴ ግልጽ ወጥቷል። ሚዲያ መደበቅ ምንም አንተ ብትደብቅላት ልጅቱ በጀዋሏ ቀርታ ለሀሚ ልልክላት ትችላለህ ያወራችሁትን። አሁን ድብብቅ የለም። ስለዚህ በይፋ ሻቢ ቁጭ ብላችሁ ብታወራት ከሀሚ ጋር ይቀል ነበር። አንተ ግን ምንድን ነው ሮም ውስጥ ጭራሽ አልጋ ላይ ነው የተገኛችሁት። በጣም ያሳፍራል። ለሀሚ ይህን ያህል ክብር ቢኖርህ ለሀሚ ብታዝንላት ሀሚን አላጣም ብትል ይሄን ነገር አታረግም ነበር። ይችሊ እንደዛ አሳስታህ ካለስም ስም ተሰጥቶህ ያን የነበረ ደስታችሁን ያሳጣችህ ልጅ መልሰህ ክሱ እንድታነሳ ለማባበል ሮም ውስጥ አቃጥራትም ነበር ወይስ ልጅቷ እንዳለችው ይሄ ነገር አርገዋል? ያንተ ልጅ ነው የድሮ ፍቅርህ አልወጣልህም ከልብህ? ሀሚን ልጅቷ እንዳለችው ለስራ ነው የምትፈልጋት? ምንድን ነው የሀሚን ባስ ላንተም ሆነ በተለይ ላንተ ለከፈለችው ዋጋ 2 ዓመት ሊሆናችሁ ነው። ትንሽ ቀን ነው፣ 1 ወር ነው፣ 2 ወር ነው የቀሩ። ላንተ የከፈለችው ዋጋ ሀሚ፣ አንተም ለሀሚ ከፍለ ያ ለስራ ነው የምፈልጋት እንጂ ግንኙነት የለኝም ያልከው ያ እውነት ሊሆን ነው? ሀሚ ተስፋ እንድቆርጥ ነው ዛሬ እንደ አይነት ያረከው? ለምን ብሩኬ እምባ የሀሚ ልብ መሰበር የሀሚ ለቅሶስ ጥሩ ህይወት የምትኖር ይመስልሃል? ለጊዜ ይመስልሃል? ጥሩ ደስታ የምትኖር ይመስላል? የሁሉም ባኮ ዋጋ ትከፍሉበታላችሁ፣ አንተም እሷ። ለምን ሁለተኛ ስሰጥ ይችል የሆነ ነገር አርጋህ ይሄው ብላ ፎቶ ቪዲዮ ለሀሚ ብሰጥ ይሄ ነው የምትፈልገው አንተ? አጠቃላይ ከሀሚ መራቅ ከሆነ አትጉዳት። እውነቴን ነው። ልጁ ያንተ ከሆነ ልጅቷ የምትፈልጋት ከሆነ ሀሚን አትጉዳት። ሀሚ ይቅርታ ላጠፋው ይቅርታ ብለህ እንዳረግከው ግልጽ ተናግረህ እኔ ካንቺ መቀጠል አልፈልግም፣ ልቤ ያለው ከልጅቷ ነው፣ ልጅቷን አሁንም አፈቅራታለሁ፣ ከልቤ ልትወጣልኝ አልቻለችም፣ ከልቤ ስላልወጣችልኝ ነው አንቺ ጋር ስታስቀይሜ፣ አንቺ ጋር ስጣላ በስሜታዊ ሁኜ ሂጄ ያገኘኋት በላት። በቃ ያበጠ ይፈንዳ፣ አንተም አትጨነቅ፣ ለሰው ይሉታ አያዝህ፣ ግልጽ አውጥተህ ጉድ አንድ ሰሞኑ ቢወራብህ ታዋቂ ስለሆንክ ማለት ነው። ብትረገጥም አንድ ሰሞኑ ከዛ በኋላ ትረሳለህ እንጂ ይችል እንደዚህ ባለፈው እኮ ከሞት ሙታ ነው የዳነችው። መሞት ማለት ነው እኮ ራሷን ስታ 24 ሰዓት አታሳዝንህም? ለምን ብሩክ ሁለት ስተት ለምን ጋሽዬ ላንተ ቁመው እየተከራከሩ እንዳትለያዩ ሀሚን አፋፏን እያሉ እንዳትለያዩ ተስፋ እየሰጡ ለሀሚ አሁን ይህም ቢያው ምንድን ነው የሚሉት? እውነት አድርጎታል ልጄ ይቅርባት ነው የሚሉት። እሱ አንተ ፈልገው ነው። ልጅቷ ደስተኛ ለማድረግ ከሆነ ሀሚን ተዋት። ሀሚዬ ደግሞ ሀሚ ልጅቷ አንቺ ነሽ እየበጠበጥሽኝ ያለሽ እያለች ነው። ሀሚ አዲስ አበባ ሂጂ፣ ከዛ አካባቢ እራቂ፣ ራሱ ይጨርስ፣ ውጪ ከህይወታቸው። ሲቀጥል ደግሞ ልጅቷ ይኸውልሽ ወይ ታሳፍንሻለች ወይ ታስደፍርሻለች። እውነቴን ነው፣ አትተውሽም። አሁንም ዝታን ሄደችው። ሀሚ ራስሽን ጠብቂ። አንቺ ብትከላከይ እሱ እየፈለገ እያገኛት ነው በድብቅ። አያችሁቶቼ የመጨረሻ ድብቅ መሆኑ በር ላይ እኮ ነው የምትመለ እንደ ሌላ ሰው እኮ ነው በር ላይ ቁሞ ያናገራት። ይህ እኮ ራሱ ብልግና ነው። ቤኪ ግን ጥሩ አድርገሃል። ግልጹ ይውጣ ሁሉ ነገር። እስከ መቼች ትጎዳለህ? ብሩኬ ግን ለምን ለሀሚ አይገባትም? ሀሚ እኮ ለአንተ ብዙ የትናንትናውን ቪዲዮ አይተህ ትረዳ ነበር። ግን ይሄ ለእሷ አይገባትም። ይቺ ልጅ እኮ ወዳህ አይደለም፣ ብር ተከፍሏት እያሴረችብህ ነው። አንተና ሀሚ ለያይታ ለሌላ ሰው ሽያጭ። አንተ ማለት እኮ እቃ ሁነሃል። ልብህን አይተው ሴቶች እየተጫወቱብህ ነው። እውነቶች እንደሰማው ከሆነ ራሷ ጓደኛዋ ውጭ ሀገር የምትወደው ብሩክ የምታፈቅር በጣም አለች አሉ። እሷ ናት አሉ ብር እየላከች ከሀሚ አላይልኝ እያለች እጇ ልታስገባው። እሱ ግን ደንዟል። ጭራሽ ዛሬ ምን እንደምታደርግ ያጋለቶች። እንግዲህ ውሃ ነው ያቀረበላት። ውሃው ላይ የሆነ ነገር ዞር ብላ ብታረግበት። ልጁ እኮ በቃ ደንዝዟል። እኔ በጣም ነው የተነገርኩት። እኔ ሀሚ በጣም ዛሬ የመጨረሻ ተስፋ ቆርጣለች። እውነት ከአሁን በላይ ፍቅረን ቀጥል ብላ ነው የወጣችው። ልክ ናት ሀሚ፣ ልክ ናት።
ለምን በእኔ ላይ ሁሉ አለች። ልክ ናት። እውነት ሁለቴ በጥፊ ስመታው የሌላ ቀን ክብር ምናምን ነው። ዛሬ ግን ደስ ብላኛል። እሱን እንደውም እሷን በጥፊ ብታያት እቺ ወራዳ ሸርሙጣ ልክስክስ እንዴ! በጣም ነው እኔ የተናደርኩት። እውነት ሴት ልጅ እኮ ክብር አባት ሽማግሌ ተልኮ ለሴት ልጅ ክብር በስነ ስርዓት ቤተሰብ፣ ጓደኛ፣ ዘመድ አዝማድ፣ እናት አባት ቆሞ ሲድር ነው ለሴት ልጅ ክብር። ይቺ ልክስክስ የትም ተጋርማ እሱ እክስ ወንድ አይደለም እንዴ? ብትታሰርስ ብሩኬ ብትታሰርስ? ጭራሽ ሮም ውስጥ ሻይ ቤት አለ ሀሚ ጋ እንደውም አብረህ ደስ የሚለው ሀሚ ጋ ነይ ብለህ አብረህ እንዲህ ሀሚ ጋ ብታናግሯት ለሀሚ በቃ ርሄሌ ከጎን አውኮ ሀሚ ጭራሽ ሴቶች እውነት ከዛሬ ወደ ሀሚ ታያላችሁ ሌላው እንዲዛባት መጣ። እንዲህ ተስፋ ነው የቆረጠችው። በጣም ነው ተስፋ ፍቅራችሁን ቀጥሉ ብላ ነው የወጣችው። እሱም ግን ሳስበው ቶቼ ያስመስላል ስላችሁ ሀሚ ተስፋ እንድቆርጥ ያደረገ ነው ይመስለው። ሀሚ በቃ እኔ እንጃ እውነትም ቤኪ ያውቃል ማለት ነው ያልኩት። ለምን ቤኪ ነው ሮም ድረስ ይዟት ይሄዳ ያሉበት እንዲቆርጥላት መሰለኝ። ስለዚህ ልጁ ይችንም ላይ አትስደቡ እህቶቼ። ልጁ የራሱ ሳይሆን አይቀርም። የራሱ ባይሆን ሮሙ ሰው አያኝም ብሎ ተደብቆ ሊለምናት አይመጣም ፍች። ስለዚህ ልጁ የብሩኬ ነው እህቶቼ። እውነት ሙሉ በሙሉም ባናቅ ብሩኬ የሚያደርገው ነገር ሁሉ የራሱ እያስመሰለ ነው። ሀሚ ደግሞ እንድትርቀው ነው በቃ። በሀሚ ዛሬ መጨረሻ ስትቀርበው እንድትርቅ አርጓታል። በጣም ያሳዝናል። እውነት ሀሚዬ ውጪ፣ ይችል የሆነ ነገር ከምታስደርግሽ እውነቴ ነው አዲስ አበባ ሄደሽ ህይወትሽን ኑሪ። የወደዱ ሰው ከባድ ነው፣ ግን በቃ ምንም ማድረጋችም። እሱ ወደ እሷ እየተመለሰ ነው። ወደ እሷ ደግሞ ሊመለስ የቻለው አንቺ ባረግሽው ስራ ነው ሳስበው ቶች። ለምን በቃ ከህይወቴ ውጣን በቃ ስላልሽው በቃ ያለው አማራጭ እሷ ጋር መሆን ነው። አንቺም እየተሳሳሽ ነው ሀሚ። በመሀል ወንድ ልጅ እኮ ነው ይቆርጣል እንዴ ሀሚ። አንቺም አባትሽ እንደዛ መክራዎች ነው በሁለተኛው ቀን እንላይ ብለሽ የመጣሽ ሀሚ። ራስሽም ሰሰት ትሰሪያለሽ፣ በአንቺ በኩል ደግሞ ራስሽም ትጸጸቻለሽ። የዛኔ እሺ 2 ወር ነገጧን ነው አንቺ 2 ወር ከምናምን እንዴት አጠብቂውም? 2 ወር ኮቶቼ እድሜ ጤና ካለ 2 ወር ማለት 2 ሳምንት ነው በአሁን ሰዓት፣ በአሁን ጊዜው በሚሮጥበት ሰዓት። ሀሚ ግን ያለው ለውሳኔ ተወስናለች። እሱም ደግሞ ወንድ ልጅ ነው በቃ ይከፋዋል። ካልፈለገችማ የኔ ልጅ ከሆነ ህይወቴን አስተካክላለሁ ለምን እስር ቤት ለው ብሎ አቅዶ ልጅቷን ሊለምድ ነው። አለቀ። ራስ ነጥብ። ይህ ሁሉ የሀሚ ውሳኔ። ልጅቷ ደግሞ ሀሚን አቃጥላ ከብሩኬ ማራቅ ትፈልጋለች። ይኸው እያረገችው ነው። ገና ብዙ ነገር አረጋለሁ ብላ ልጅቱ ለምን የፈለገ ሰው እንትን ቢላትም ከህይወታቸው አትወጣም። ዛሬ ደግሞ በቃ ሰው ዛሬ ደግሞ ጭራሽ የማይሆን ነገር ነው ያደረገው። አንዳንዶች ደግሞ ቶች አሁንም ከድራማ ላይ ብትወጡ ጥሩ ነው። እንደ አይነት ድራማ የለም። የሰው ህይወት የሚዋደር ሰው እየተለያየ ድራማ የለም። ትክክለኛ እያደረገ ነው። በቃ ዛሬ ብሩኬ ዛን የመጣው ልጅቷን አልተዋትም። አሰንም ተናግሯል። አዎ ይደዋወላል፣ ጓደኛው ነው፣ ግን ሌላ ነገር እንዳላችሁ አላቅም ብሏል። በቃ ለምን ብሩኬ በሀሚ ላይ መገፋት ጥሩ ነው፣ ግን ሀሚዬ አይክፋሽ፣ አትክፊ እንጂ ተገፊ። መጨረሻሽ ደግሞ የሁሉ ያለቀሹ እንባ ሳቅ፣ ደስታ የሚመጣልሽ ጊዜ ነው። ለበጎ ነው ብለሽ ከነሱ ርቀሽ ለማን ብለሽ ከእሷ ጋር የምትጣሉ ለምን ብለሽ ሂጂ ወደ አዲስ አበባሽ።